ሰላም ጤና ይስጥልኝ። እንዴት ናችሁ? በቅድሚያ ይህንን የግንባር አውደ ውሎ በጣቢያችሁ ቃለ መጠይቅ እንዳደርግ ስለጋበዛችሁኝ በታላቁ የአማራ ሕዝብና የአማራ ፋኖ ሕዝባዊ ድርጅት እንዲሁም በዚህ ትግል ጀግኖች ሰማዕታት ስም ላቅ ያለ ምስጋናዬን ማቅረብ እወዳለሁ። በመቀጠል ወደ ዝርዝር የግንባር አውደ ውሎች ያልፋለሁ። የአማራ ፋኖ ሕዝባዊ ድርጅት የጥቅምት 01 2018 ዓ.ም የአውደ ውጊያ ውሎ በሸዋና ጎንደር የአገዛዙ ጦር ከፍተኛ ሽንፈት ደረሰበት። ጥቅምት 01 2018 ዓ.ም የአማራ ፋኖ ሕዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ የመሐመድ ቢሆነ የኮር አካል የሆነው ጀግናው ደጃዝማች ተሰማ እርገጤ ክፍለ ጦር ጥቅምት 1 2018 ዓ.ም በደብረ ብርሃን ከተማ አጼ ዘርዓ ያዕቆብ ክፍለ ከተማ 06 ቀበሌ በሚገኘውና የአገዛዙ መከላከያ ጦር የክልሉ አድማ ብተናና የሚኒሻ ኃይል በጥምረት እንደ ዋና ማዘዣ ጣቢያ በሚጠቀሙበት የጦር ካምፕ ላይ ከሌሊቱ 10 ሰዓት ተኩል በፈጸሙት መብረቃዊ ጥቃት ከፍተኛ ድል ተቀዳጅተዋል። በሁለት አቅጣጫ ሰርገው የገቡት ጀግና ተዋጊዎቻችን ከሌሊቱ 10 ሰዓት ተኩል ጀምረው እስከ ጠዋቱ 1 ሰዓት ድረስ ባደረጉት ውጊያ በጠላት ላይ ከፍተኛ ኪሳራ አድርሰውበታል። በጀግኖቻችን ድንገተኛ ጥቃት የተደናገጠው የአገዛዙ ጥምር ጦር ኃይል በደብረ ብርሃን ዙሪያ ያሉትን ኃይሎች አሰባስቦ የመልሶ ማጥቃት ሙከራ ቢያደርግም ሳይሳካለት ቀርቷል። በአገዛዙ ዋነኛ ማዘዣ ጣቢያ ላይ የተፈጸመው ይህ ድፍረት የተሞላበት ጥቃት የአገዛዙ ቁመና ሙሉ ለሙሉ ወደ መከላከልነት እንደወረደና ፋኖ ወደ አጥቂነት እየተሸጋገረ መሆኑን በገሃድ ያሳየ ነው። የአውደ ውጊያ ሙሉ መረጃ በቀጣይ ቀናት ይፋ የምናደርግ ይሆናል። የአማራ ፋኖ ሕዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር አካል የሆነው ጀግናው አጼ ዳዊት ክፍለ ጦር በዛሬው ዕለት ጥቅምት 01 ቀን 2018 ዓ.ም ከጠዋቱ 2 ሰዓት አንስቶ ከወሎ ጠቅላይ ግዛት በቅርብ ርቀት በምትገኘው ሬማ ከተማ ዙሪያ አገዛዙ በከንቱ በልዩ ሁኔታ ከሚተማመንባቸው የጦር ምድቦች አንዱ የሆነው 101ኛው አየር ወለድ ኮማንዶ ክፍለ ጦር ጋር በሁለት አቅጣጫዎች እልህ አስጨራሽ ውጊያዎችን አድርጎ ከባድ ጉዳት አድርሰውበታል። ከሬማ ከተማ በስተምዕራብ በኩል በሚገኙት በቢራባ ቀበሌ፣ በመጅት ቀበሌ እንዲሁም ፍልሚያው አድማሱን ካሰፋ በኋላ እስከ አላቦ ቢራባ ቀበሌ ድረስ በሸፈነው የውጊያ ቀጠና አገዛዙ ሙሉ ኃይሉን እንዲሳተፍ ከማድረጉም ባሻገር ከወትሮ በተለየ መልኩ የክፍለ ጦሩ አመራሮች ውጊያው በቅርብ ክትትል እንዲመሩት ቢደረግም ጀግኖቻችን በጨበጣ ውጊያ ተናንቀውት ከፍተኛ ኪሳራ አድርሰውበታል። በሌላኛው አቅጣጫ ከሬማ ከተማ በስተ ሰሜን በኩል በአዝማ ቀበሌ፣ በኢጎቢያ ቀበሌ እንዲሁም ፍልሚያው ሲጋጋል የሸፈሪ አምባ ቀበሌዎችን አካቶ ሰፋ ባለው የአውደ ውጊያ ቀጠና ጠላት ምንም የተለየ ነገር ማምጣት ባለመቻሉ የወታደራዊ ቁመናው ጀርባ ከርካሪው ላይ ተመቷል። በሬማ ከተማ መሽጎ ሽንፈት ሲያስተናግድ የዋለው የአገዛዙ ጦር ከመራቤቴ ወረዳ አለም ከተማና ከሚዳ ወረዳ መራኛ ከተማ ተጨማሪ ኃይል ጠይቆ የደረሰለት ቢሆንም በዕለቱ የውጊያ ውጤት ላይ ምንም ያመጣለት ለውጥ የለም። በዛሬው አውደ ውጊያ በቀጠናው ያሉ የአርበኞች ፋኖ ጦር ጉልህ ድርሻ የነበራቸው ሲሆን ህዝባዊ አደረጃጀቶቻችን ከፍተኛ የእድገት ደረጃና ብስለት እያገኙ ለመሆናቸው ተጨባጭ ማሳያ ነው። በነፃ ወረዳዎቻችን የብልጽግና ዘረኛ የኃይል አገዛዝ ከስር መሰረቱ ተነቅሎ ተጥሏል። በዕለቱ በነበረው ውጊያ ለጊዜው ቁጥራቸው ያልታወቀ የጠላት ኃይል ተደምስሷል። ምርኮኞችም የተያዙ ሲሆን የዓለም አቀፍ ሕግን በጠበቀ መልኩ ወደ ማቆያ ስፍራ ተወስደዋል። በሌላ በኩል የአማራ ፋኖ ሕዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር አካል የሆነው ጀግናው ራምቦ ክፍለ ጦር በይፋት አውራጃ አርማንያ ከተማ ልዩ ስሙ አስፋቸው በተባለ ቦታ ዛሬ ጥቅምት 1 2018 ዓ.ም በፈጸመው ድንገተኛ የደፈጣ ጥቃት አገዛዙ ሰራዊት ላይ ከፍተኛ ኪሳራ አድርሶበታል። መነሻውን ከደብረ ብርሃን ከተማ አድርጎ በሸዋ ጠቅላይ ግዛት የተለያዩ አካባቢዎች መሽገው መንቀሳቀሻ ላጡ የአገዛዙ ጦር ሬሽን ለማድረስ የተንቀሳቀሰው የአገዛዙ ጦር ላይ በተወሰደው በዚህ የደፈጣ እርምጃ በወገን በኩል ከታሰበው በላይ ውጤት ተመዝግቦበታል። በሌላ ግንባር የአማራ ፋኖ ሕዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ 206ኛ ኮር በሚንቀሳቀስበት በስማዳ ወረዳ ደግሞ መስከረም 30 2018 ዓ.ም የፋኖ ኃይሉን በከበባ ደመሰሳለሁ ብሎ ወደ የኳስ አካባቢ የተንቀሳቀሰው የጠላት ኃይል በጀግናው ጀነራል ኃይሌ ዘውባንተ ክፍለ ጦር ወርዋሪ ኃይል መንገድ ላይ ቀለበት ውስጥ እንዲገባ ተደርጎ ከፍተኛ ጉዳት ደርሶበታል። 2 ዲሽቃዎች፣ 6 ብሬኖችና 9 ስናይፐሮች ይዞ የተንቀሳቀሰውን የጠላት ኃይል በሸረፍ ጎዲና በኮሽ አካባቢ ሲደርስ ደግሞ አድፍጦ በጉጉት የጠበቀው ጀግናው የጉና ክፍለ ጦር ከፍተኛ ጉዳት አድርሶበታል። በጥቅሉ መስከረም 30 2018 ዓ.ም የአገዛዙ ጦር ሙትና ቁስለኛ ከመሆኑን ባሻገር በርካታ መሳሪያዎችም በምርኮ ተይዘዋል። በጠላት ላይ የደረሰው ጉዳት ይህ መግለጫ
እስከሚወጣበት ጊዜ ድረስ እየተጣራ ይገኛል። በሂደት ይፋ ይሆናል። ለጊዜው የነበሩ ዝርዝር የግንባር አውደ ውሎች እነዚህን ይመስላሉ። ክብርና ሞገስ ለሰማዕታት። ድል ለአማራ ፋኖ ህዝባዊ ድርጅትና የአማራ ፋኖ ሁሉ። ድል ለአማራ ህዝብ፣ ድል ለኢትዮጵያ ህዝብ። ጥቅምት 01 2018 ዓ.ም የአማራ ፋኖ ህዝባዊ ድርጅት ምክትል ህዝብ ግንኙነትና የሸዋ ጠቅላይ ግዛት እዝ ዋና ህዝብ ግንኙነት ኃላፊ አርበኛ አበበ ሙላቱ ከግንባር። አመሰግናለሁ።